ሰዎች ሲመካከሩ ይግባባሉ። ሰዎች ሲነጋገሩ ይበልጥ ይተዋወቃሉ። መተዋወቅ መተሳሰብ መዋደድን ያመጣል። አንዱ ለሌላው ያስባል። አንዱ ለሌላው አጋዥ እንጂ ጠላት አይሆንም። ወንድም ከወንድሙ ሲግባባ ሰላም ይሰፍናል። ውረድ እንውረድ ምዕራፍ ይዘጋል በምክክር። በጦርነት የሚጠፋ ሕይወት፣ በጦርነት የሚጎድል አካል፣ በጦርነት የሚወድም ንብረት አይኖርም። ችግር በንግግር አለመግባባት በምክክር ይፈታል። ኢትዮጵያውያን አሁን ያንን እያደረጉ ነው። ወንድማማቾች ያንን እያደረጉ ነው። ሀገር ለማሻገር መጪውን ጊዜ የተሻለ ለማድረግ ኢትዮጵያ እየመከረች ነው። ኢትዮጵያውያን እየተሻገሩ ነው። ኢትዮጵያውያን የልዩነት ግድግዳ አፍርሰው የአንድነት የፍቅር ድልድይ ይገነባሉ። የዘመኑ ጀግንነት ችግርን በመመካከር መፍታት ነውና በቸሪደር ዙሪያው በቸሪደር የኢትዮጵያ ምድር ሰላም ጤና ይስጥልኝ ውድ ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ለሰዓቱ የተዘጋጁ ዜናዎችን ይዘን ቀርበናል። ከዜናዎቹ ጋር ሰላማዊት ሙልጌታ ነኝ። አብራችሁን ቆዩ። ቀዳሚ ወዳደረግነው ዜና ተሻገርን። መከላከያ ሰራዊቱ ዘመኑን የዋጁ ቴክኖሎጂዎችን በመታጠቅ የሀገርን ዳር ድንበር በተጠንቀቅ እየጠበቀ እንደሚገኝ ተገለጸ። መከላከያ ሰራዊት ዘመኑን የዋጁ ቴክኖሎጂዎችን በመታጠቅ የሀገርን ዳር ድንበርና የዜጎችን ክብር የሚጠብቁ የኢትዮጵያ ጋሻና መከታ ነው ሲሉ የመከላከያ ሚኒስትር ኢንጂነር አይሻ መሐመድ ተናገሩ። የኢትዮጵያ መከላከያ ዩኒቨርሲቲ የኢንጂነሪንግና ነርሲንግ የላቀ ላቦራቶሪ በዛሬው ዕለት አስመርቋል። ይህ ማዕከል የረቀቁ ቴክኖሎጂዎችን ከመትከል ባለፈ ዕውቀትን ወደ ሙያዊ ብቃት የሚያልቅ ምርምርን ወደ ፈጠራ የሚለውጥና ተግባራዊ መፍትሄዎችን እውን የሚያደርግ መሆኑን የመከላከያ ሚኒስትሯ ተናግረዋል። ኢትዮጵያ ከሀገራት ጋር ዘመናትን የተሻገረ በጋራ ተጠቃሚነትና በስትራቴጂካዊ አጋርነት የተቃኘ ግንኙነት አላት ያሉት ሚኒስትሯ ይህ ማዕከልም በኢትዮጵያና በተባበሩት አረብ ኤምሬቶች ትብብር እውን የሆነ ነው ብለዋል። ማዕከሉ የመከላከያ ሰራዊትን ሁለንተናዊ የመዘመን ጉዞ የሚያፋጥን የቴክኖሎጂና የምርምር መሰረትን በማጎልበት ሀገራዊ ደህንነትን በጽኑ መሰረት ላይ የሚያቆም መሆኑን ተናግረዋል። የኢትዮጵያ መከላከያ ዩኒቨርሲቲ የኢንጂነሪንግና ነርሲንግ አድቫንስ ላቦራቶሪ በ11000 ካሬ ሜትር መሬት ላይ ያረፈ ይህ ማዕከል ሁለት የኤአይ ላቦራቶሪዎች፣ ሁለት የሳይበር ላቦራቶሪዎችና ሁለት የ3ዲ ላቦራቶሪዎች በውስጡ እንደሚገኙ ተመላክቷል። ከቻይና ጋር የሚደረገው የኤአይ ትብብር የኢትዮጵያን የሜትሮሎጂና የቅድመ ማስጠንቀቂያ ስርዓቶች እያሳደገ ነው ተባለ። ከቻይና ሜትሮሎጂ አስተዳደርና ከሌሎች የቻይና አጋሮች ጋር የተፈጠረው የተጠናከረ አጋርነት ወደ ኢትዮጵያ ዘመናዊ የብሔራዊ የአየር ሁኔታ የቴክኖሎጂ ስርዓቶች እንዲገነቡ ማስቻሉን የኢትዮጵያ ሜትሮሎጂ ኢንስቲትዩት ምክትል ዋና ዳይሬክተር አሳምናው ተሾመ ለቻይና ሚዲያ ገልጸዋል። የሁለቱ ሀገራት የሜትሮሎጂ ተቋማት በቴክኒክ ትብብር የአቅም ግንባታ በአየር ጠባይና አየር ንብረት ትንበያ እንዲሁም አደጋን በመቀነስ ዙሪያ በቅርቡ የመግባቢያ ስምምነት ተፈራርመዋል። እንደ ኃላፊው ገለጻ ሁለቱ አካላት ትክክለኛና ጥራት ያለው የአየር ጠባይና አየር ንብረት መረጃ ለማመንጨት ኤአይ የማሽን ስልጠናና አዳዲስ ቴክኖሎጂዎችን ጥቅም ላይ እያዋሉ ይገኛሉ። የምንኖረው በሰው ሰራሽ አስተውሎት በዘመናዊ ቴክኖሎጂዎች ዘመን ነው ያሉት ምክትል ዋና ዳይሬክተሩ የአየር ሁኔታና የአየር ንብረት መረጃን ለማሻሻልና ይበልጥ ትክክለኛ ለማድረግ አዳዲስ ቴክኖሎጂዎችን ማሰማራትና መጠቀም በጣም አስፈላጊ ነው ብለዋል። ኢትዮጵያ ቻይና ሰራሹ ማዙ የሜትሮሎጂ ቅድመ ማስጠንቀቂያ ስርዓት በማግኘት ቀዳሚ እንደሆነችና ቴክኖሎጂውን የሚያስተዳድሩ ባለሙያዎች በቻይና ሳይንቲስቶች ከፍተኛ ስልጠና እንደተሰጣቸው ተጠቁሟል ሲል ስፑትኒክ ኢትዮጵያ ዘግቧል። ጠንካራና የተረጋጋ ሀገረ መንግስት ለመፍጠር በሚያግዝ መልኩ የተሳካ ስምሪት መደረጉን የብሔራዊ መረጃና ደህንነት አገልግሎት ገለጸ። በ2018 በጀት ዓመት መጀመሪያ ዓለም አቀፋዊ ቀጠናዊና ሀገራዊ ነባራዊ ሁኔታዎችን በጥልቀት በመገንዘብ
እንዲሁም ስጋቶችን አስቀድሞ በመተንተን ወደ ተግባር መግባቱን አገልግሎቱ ገልጿል። የሰባተኛውን ሀገር አቀፍ ምርጫ ደህንነት ማዕከል በማድረግ የተዘጋጀውን የበጀት ዓመቱን ቁልፍ ግብ በተቀመጠው አቅጣጫ መሰረት በማሳካት የጸና ሀገረ መንግስት የመገንባት ሂደቱ ላይ ጉልህ ሚና መጫወት መቻሉን ጠቁመዋል። ለሀገራችን ብሔራዊ ጥቅሞች መከበርና ማደግ እንዲሁም ለዜጎች ደህንነት ስጋት በሆኑ እንቅስቃሴዎች ዙሪያ ወቅታዊ መረጃዎችን በተለያዩ መንገዶች በመሰብሰብ በማደራጀትና በመተንተን ለውሳኔ ሰጪ አካላትና ለኦፕሬሽናል ግዳጆች ማዋል መቻሉን አገልግሎቱ ባወጣው የጽሑፍ መግለጫ ገልጿል። በዚህም የሽብርና ታጣቂ ቡድኖችን የመረጃ የሎጂስቲክስና የሽብር መረብ በመበጠስ ምርጫውን በሰላማዊ መንገድ በማካሄድ እንደ ሀገር ተደቅነው የነበሩ በርካታ ስጋቶችን ማክሸፍ መቻሉን አስታውቋል። የብሔራዊ መረጃና ደህንነት አገልግሎት በውጭ መረጃ ስምሪት የሀገሪቱን ብሔራዊ ጥቅሞች በላቀ ደረጃ የሚያረጋግጡ ስኬቶችን ማስመዝገቡን መግለጫው ጠቅሷል። የብሔራዊ መረጃና ደህንነት አገልግሎት መግለጫ እንዳመለከተው በቀጣይ የላቀ አፈጻጸም ያለው ተቋምን ለመገንባት የሚያከናውኑትን ስራዎች ለማጠናከር ሪፎርሙን በአዲስ እይታዎች የሚያበለጽጉ አቅጣጫዎችን ተቀምጠዋል። የቤንሻንጉል ጉሙዝ ክልል ምክር ቤት ለ2019 በጀት ዓመት ከ25 ቢሊዮን ብር በላይ በጀት አጸደቀ። ለሁለት ቀናት በተለያዩ ጉዳዮች ላይ ሲመክር የቆየው የቤንሻንጉል ጉሙዝ ክልል ምክር ቤት በዛሬው የመጨረሻ ቀን ውሎው ለ2019 በጀት ዓመት 25 ቢሊዮን 424 ሚሊዮን 655336 ብር በጀት ማጽደቁ ታውቋል። የረቂቅ በጀቱን ዝርዝር ለምክር ቤቱ ያቀረቡት የክልሉ ፋይናንስ ቢሮ ኃላፊ ዚያድ አብዱራሂ እንደገለጹት በበጀት የክልሉ ገቢ የመሰብሰብ አቅም ያገናዘበና ዘላቂ የልማት ግቦችን ለማሳካት የሚውል ነው ብለዋል። በጀቱ ለመሰረተ ልማትና ለትልልቅ ፕሮጀክቶች ማስፈጸሚያ ትኩረት የሰጠ መሆኑን ገልጸው በየደረጃው የሚገኙ አስፈጻሚ አካላትም በጀቱን ለታለመለት ዓላማ ማዋል እንደሚጠበቅባቸው ማስታውቀዋል። በክልሉ የገቢ አሰባሰብ ሂደቱ እየተሻሻለ መምጣቱ ከዘንድሮ በጀት 61.5 በመቶ የሚሆነው በክልሉ የውስጥ ገቢ የሚሸፈን መሆኑን ኃላፊዋ ተናግረዋል። ምክር ቤቱ በተጨማሪም የቤንሻንጉል ጉሙዝ ክልላዊ መንግስት የተሻሻለ የገቢ ግብር ለመወሰን የወጣ ረቂቅ አዋጅና የክልሉ የፋይናንስ አስተዳደርን ለማሻሻል የወጣ ረቂቅ አዋጅን መርምሮ በማጽደቅ ጉባኤውን አጠናቋል። መረጃው የቤንሻንጉል ጉሙዝ ክልል የኮሙኒኬሽን ጉዳዮች ጽሕፈት ቤት ነው። የቁልቢ ገብርኤል ንግስ በዓልን ሃይማኖታዊ ስርዓቱን በጠበቀ መልኩ በጠነከረ ወንድማማችነትና በአብሮነት ማክበራቸውን የበዓሉ ታዳሚ ምዕመናን ገልጸዋል። በዓመት ሁለት ጊዜ ታህሳስ 19 እና ሐምሌ 19 የሚከበረው የቁልቢ ገብርኤል የንግስ በዓል በመቶ ሺዎች የሚቆጠሩ የሀገር ውስጥና የውጭ ሀገር አማኞች እንዲሁም ጎብኚዎች ይስባል። በዓሉን ሃይማኖታዊ ስርዓቱ በሚያዘው መሰረት ከዋዜማው ጀምሮ በአብሮነትና በጋራ አክብረናል ሲሉም የበዓሉ ታዳሚ ምዕመናን ተናግረዋል። በዓሉን ከመንፈሳዊነት ባሻገር ኢትዮጵያዊ አንድነት በሚያጎለብት ሁኔታ ማክበራቸውን ገልጸው በመንገድ ላይም ሆነ በበዓሉ ስፍራ ምንም የገጠማቸው ችግር አለመኖሩን ተናግረዋል። የምስራቅ ሐረርጌ ዞን ፖሊስ መምሪያ የወንጀል መከላከል ዘርፍ ክፍል ዋና ኃላፊ ምክትል ኮማንደር ጅብሪል አደም በበኩላቸው በዓሉ ያለምንም ችግር በድምቀትና በስኬት ተከብሯል ብለዋል። ለዚህም የአጎራባች ክልሎች የጸጥታ ኃይሎችና የመከላከያ ሰራዊት፣ የፌዴራል ፖሊስ፣ የሚሊሻ አባላት ጥምረት በመፍጠር ያከናወኑት የተጠናከረ የጥበቃ ስራ አስተዋጽኦ ማድረጉን ተናግረዋል። በበዓሉ የትራፊክ አደጋና የወንጀል ድርጊት እንዳልተከሰተ የገለጹት ምክትል ኮማንደር ጅብሪል የአካባቢው ማህበረሰብም ከጸጥታ አካላት ጋር በመቀናጀት ያከናወኑት ስራ አበረታች መሆኑን ተናግረዋል። ዘገባው የኢዜአ ነው። ውድ ተመልካቾቻችን ከኢሳት ነጻ ህዝብ ሚዲያ ወደ እናንተ የሚተላለፈው የሰዓቱ ዜናውንም እንደቀጠለ ነው። አሁን ደግሞ ወደ ውጭ ዜናዎች ተሻገርን።
የኢራን ጦር በኢራቅ ኤርቢል የሚገኘው የአሜሪካ ወታደራዊ መሰረተ ልማትን ማውደሙን ተገለጸ። የኢራን ጦር ቃል አቀባይ መሐመድ አክራሚኒያ በኢራቅ ኤርቢል በሚገኘው የአሜሪካ ወታደራዊ መሰረተ ልማት በቴህራን በተፈጸመው ጥቃት ሙሉ በሙሉ በሚባል ደረጃ መውደሙን በሀገሪቱ የመንግስት ቴሌቪዥን ተናግረዋል። አክራሚኒያ እንደገለጹት ቴህራን አሁንም ውጤታማና የላቁ አዳዲስ ጥቃቶችን መሰንዘር የሚያስችሉ ድሮኖችን እያሰማራች መሆኑን ገልጸዋል። ኢራን ከአሜሪካ ለሚደርስባት ጥቃት በአፋው በቀጠናው የሚገኙ የአሜሪካ ወታደራዊ ማዕከላት ላይ ከፍተኛ ጉዳት ማድረሷን ቃል አቀባዩ ጠቁመዋል። ብዙዎቹም ከአገልግሎት ውጪ መሆናቸውን ነው የገለጹት። ቃል አቀባዩ አሜሪካውያን በኢራን ላይ ፍላጎታቸውን በኃይል መጫን እንደማይችሉ እስኪገነዘቡ ድረስ ወታደራዊ ምላሽ የመስጠት ተግባሩ ተጠናክሮ እንደሚቀጥል መግለጻቸውን አናዶሉ ዘግቧል። በፈረንሳይና በስፔን በተቀሰቀሰው ሰደድ እሳት ከ250 ሺህ በላይ ሰዎች ከአካባቢያቸው ሸሽተዋል ተባለ። በደቡብ ምዕራብ ፈረንሳይ የእሳት አደጋ ሰራተኞች የተቀሰቀሰውን ሰደድ እሳት ለመቆጣጠር እየታገሉ ቢሆንም እሳቱን መቆጣጠር አዳጋች መሆኑን እየተነገረ ነው። ኃይለኛ ነፋስ ወደ ቦርዶ ከተማ እየነፈሰ መሆኑም ችግሩን አባብሶታል ተብሏል። በፈረንሳይና በስፔን በተከሰተው እሳት አደጋ ከ250 ሺህ በላይ ሰዎች ከመኖሪያ አካባቢያቸው መሸሻቸውን ተነግሯል። በአካባቢው ያለው ከፍተኛ ንፋስም የእሳት አደጋውን ለመቆጣጠር በአንድ ሌሊት ከቦርዶ በስተምዕራብ የሚገኙ የሰባት ከተሞች ነዋሪዎች አካባቢውን ለቀው እንዲወጡ ትዕዛዝ ተሰጥቷቸዋል። የስፔን ጠቅላይ ሚኒስትር ፔድሮ ሳንቼዝ በአደጋው ምክንያት ወደፊት አስቸጋሪ ጊዜ እንደሚመጣ ተናግረዋል። በደቡብ ምዕራብ ፈረንሳይ ባለፉት 24 ሰዓታት የተስተዋለው የሰደድ እሳት አደጋ አሁንም ስጋት መሆኑን ነው መረጃዎች የሚያሳዩት። ዘገባው የቢቢሲ ነው። ውድ ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ወደ እናንተ ሲተላለፉ የነበሩ የሰዓቱ ዜናዎች ተጠናቀዋል። ከዜናዎቹ ጋር ሰላማዊት ሙልጌታ አብሬያችሁ ቆይታ አድርጌያለሁ። መልካም ጊዜ።